ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ትንሽ ሰሞኑን ጠፋ ብያለሁ ማለት ነው። ዛሬ መጥቻለሁ። ዛሬ ትንሽ ሀሳባችን የምሰጠው ትናንትና አብርሽ በለቀቀው ቪዲዮ ሄርሜላን ከህይወቴ ውጭልኝ ብሎ አድርጓታል ብሏታል። ነገር ግን እስከ መጨረሻው ድረስ አዳምጠው ፕራንክ ነው እንደዛ ያደረጋት። እኔ አብርሽ ትናንትና ያወራኸው የእውነት ግን ብተገብረው ኑሮ መልካም ነው ብዬ አስባለሁ ማለት ነው። የእውነት ሩታ ጋር ተጣልታችሁ ከሆነ ከሄርሜላ ጋር የምታደርገው ነገር ልክ አይደለም ብዬ ነው የማስበው። ማለት አንድ ባልና ሚስት ከተፋታ ለዛውም ጋብቻ ገና ሰማንያችሁን ሳቀዱ በዚህ ልክ ሴት ጋር ስግጥ ማለት አስፈላጊ ነው ብዬ አላስብም። ሁላችንም ብንሆን ይሰማናል አይደለም ሚስት እርጉዙና ይቅርና ማለት ነው። ሁለተኛ ነገር ደግሞ የእናንተ ማንኛውም ሰው እርግጥ ይጣላል፣ ይለያያል፣ አዲስ ነገር አይደለም። ነገር ግን እናንተ ብዙ ነገር ተቋቁማችኋል። በማማት መጣችሁ ያለ ቤተሰብ ማማትን የሚያክል ነገር ቀን ላይ ከባድ ነው። እንግዲህ ማማት ማለት በጣም ህፃናት ሁሉ የሚጾሙበት ነው። በክርስቲያን እምነት እናውቀዋለን። የምናውቀው በዛን ሰዓት ነው አይደለ? መታችሁ ሰርግ ያደረጋችሁት ያንን እምነታችሁን ድረስ ነው ዝቅ ያረጋችሁ። ሁለተኛ ነገር ደግሞ የእናንተን ብቻ ሳይሆን ሙሉ የክርስቲያን እምነት የሆነውን ነው ዝቅ ያደረጋችሁ። ክቡር ነውና እንደዛ በማድረጋችሁ ብዙዎቻችን ተቃውሞ አድርገን ያንን ተቋቁማችሁ ደግሞ ወዲያው ልክ ኢትዮጵያ ሄዳችሁ ሳምንት እንኳን አልሞላችሁ። የእውነት 15 ቀን አልቆዩም። እውነቴን ነው። እኔ ተመልሳችሁ ከዱባይ የተመለሱበትን ቪዲዮ አይታችሁና አብርሽ እና ሩት የመጀመሪያ መንስኤ የተጣሉበትን ቪዲዮ ብታዩ 15 ቀን በላይ አይሆንም፣ ወር እንኳን አይቆይም ማለት ነው። እና ወዲያውኑ ጸብ የተፈጠረ እኔ የእውነት ትዳርን በእነዚህ መንገድ አይደለም ይፈታ። በቃ የእውነት የእናንተ ሪሊ ጋብቻ ከሆነ እኮ መጽሐፍ ቅዱስ ላይ ሲነበብ ብዙ ነገሮች አሉ። ቃል መገባባት እኮ አለ ብዙ ነገር ላልከዳሽ ላትከድሽ ምናምን በሚል ነው። ግን እኔ ዝም ብዬ ሳስበው የእናንተ 80 ትክክለኛ 80 ራሱ ያለ አይመስለኝም። ምንም ያክል ችግር ቢፈጠር ምንም ያክል ብዙ ከባድ ነገሮች ቢሆኑ ትታረቃላችሁ ብዬ ነው የማስበው። እስከዚህ ድረስ ለምን እየጎተታችሁ እንደሄዳችሁ ምንም አልገባኝም። አብርሽም ተው የተባልከውን ነገር መተው አለብህ። እርግጥ ብዙ ጊዜ እውነት ለመናገር ሩታ አሁን ያሁኑን ነው ብዙዎቻችን እያየን ያለ ነው። እርጉዝ ስለሆነች ምናምን አሁን ነው አብርሽ እንደዘነ ነገር ከሄርሜላ ጋር ያመጣ። ግን እኔ ትክክለኛውን ስናገር እኔ አሁን ለሩታ ወይም ለመሆን ወይም ለአብርሽ ለመሆን አይደለም። ይሄን እንደ አንድ ሰው የነበረውን ሁኔታ ስረዳ እንደኔ ሳየው መጀመሪያ አብርሽ ምንም አይነት ጥፋት የለበትም። እንደኔ ማለት ነው። የሚዲያ ሰው ነው። የጸባቸው መንስኤ እንዳየነው ከሆነ ከመጀመሪያው ጀምረን የተጣሉበትን መንስኤ ተመልሰን የምናየው ከሆነ ነፂ ናት። ነፂ የመጣችው አብርሽ ፍቅረኛ ነው የበፊቱ ፍቅረኛ ነው ካለች እዛ ጋር መዝጋት ብቻ ነው። በቃ ያለቀ ህይወት ነው። ስለዚህ እናንተ ጨርሳችኋል፣ አሁን ከኔ ጋር ነው ብላ ሩታ ነው እንትን ማለት ያለባት። ከዛም ቀጥሉ እሱ ደግሞ አልበቃቸው ሲላቸው ማለያየት አብርሽና ሩታ ስላልቻሉ ልጅ አለው ብለው ዲኤን እንግዲህ ሩታን ባፋቸው ማለት ነው የእውነት ባፋቸው ሞልተው በጣም እርግጠኛ እንድትሆንላቸው ደግሞ ዲኤንኤ እስከሚያሰሩ ድረስ ማለት ነው። እሱንም የውሸት ዲኤንኤ እንዴት ሰው የሁለታቸውን መለየት እንደሚፈልገው እዩ። እዚህ ጋር መረዳት ትችላላችሁ። ያን ሁሉ ግን አብርሽ ተቋቁሟል። እንደ እውነት ስናወራ ማለት ነው እንደ እውነት ስናወራ ያን ሁሉ ተቋቁሞ ሩታ ቢያስረዳትም ያ ሁሉ ነገር ተደብድቦ ምን ብሎ ያ ሁሉ ነገር ቢያሳልፍም ግን ልታምነው አልቻለችም። ብዙ ነገር ታግሏል፣ ብዙ ነገር ብለዋል። እና ያ ነገር ስለሆነ ነው ብዙ ነገር በዛን ሰዓት ሩታ ነገሮችን መተው ነበረባት። ልጅም ቢኖረው ምን ቢለውም እንዴ የዛሬ ስሜታችን ብቻ ማዳመጥ የለብንም። እርጉዝ ሆነን ለዛውም እና ይህን ያክል ልጅ ባንጠላ መልካም ነው ብዬ አስባለሁ። ከመጀመሪያው ያጓተተችው አብርሽ ሳይሆን ሩታ ናት። አሁን ነው አብርሽ እያጠፋ ያለው። አሁን ከሄርሜላ ጋር መሆኑ የአብርሽ በጣም ጥፋት ነው። ደስ አይልም። በቃ ሩታ ጋር የእውነት ቢለያዩም ደስ አይልም። በቃ በዚህ ደረጃ ለእሷ ጥሩ ስሜት አይሰማትም። ለሩታ ለሁላችንም ቢሆን ማለት ነው። ምክንያቱም
ልክ አይደሉም። እንግዲህ እውነት መሆኑን የምናውቀው ሩታ እርጉዝ እንደሆነች ነው። እሱም የአብርሽ ልጅ ነው ማለት ነው። ብዙዎቻችን እርጉዝ አይደለሽ ምናምን እንደሚሉት ምናምን ነገር አይደለም፣ እርግጠኛ ነን አሁን ላይ ማለት ነው። ገብታችኋል አይደል? ስለዚህ በጣም ነገሮችን የሚከብዳት ሩታ ናት። የእውነት ነው የምላቸው። ሴት ነ ነገ ከነገ ወዲያ አባትነት ጥያቄ አለ፣ የልጅ ጥያቄ፣ ብዙ ነገር አለና ከዚህ ሁሉ የደረሱ ሁለታቸው በቃ አለማውራት እና ሁለተኛ ነገር ደግሞ አብርሽ በጉልበት ይመስላል ሁሉ ነገር ሩታን መታረቅ ይፈልጋል፣ ግን የሚሄድበት መንገድ ትክክል አይደለም። ገብቷችኋል አይደለ? የሚሄድበት መንገድ ትክክል አይደለም። በዛ ላይ በጣም ተቻኩለው ነው ጋብቻ ያደረጉት። ትልቅ ሰው አይደለም የመከራቸው። ዝም ብለው ዱባይ መጥተው ዋዋ በቃ ትልቅ ሰው የሌለበት ስለሆነ አልተረጋጉም እነዚህ ልጆች። እና ሁለተኛ ነገር ደግሞ የነሱ ያልተከባበሩበት ምክንያት መጀመሪያ ሲገናኙ የእውነት ፍቅር አልነበረም። በቃ ለቪዲዮ ስለተገናኙ ነው ይህ ሁሉ ነገር እንትን የሆነ